ሰላም ጤና ይስጥልኝ የተከበራችሁ ቻናሌ ቤተሰቦች ባላችሁበት ሁሉ ሰላምን ይመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። ዛሬ ከሚያሰማችሁ መንፈሳዊ ዜና መካከል በቅድሚያ ቻናሌን ላይክ አድርጋችሁ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግን እንዳትተው። ሁልጊዜ የምለቃችሁ አዳዲስ መረጃዎች እንዲደርስ የደውል ምልክቱን ተጫኑ። አብራችሁን ቆዩ። መንፈሳዊ ዜና ይዤላችሁ ቀርቤያለሁ። አብረን ቆይ። የጌታችን ኢየሱስ ክርስቶስ ወንጌል በዓለም ሁሉ መድረስ እንዳለበት ማቴዎስ ወንጌል ምዕራፍ 28 በይፋ ገለጸ። እርሱ የዓለም ብርሃን እንደሆነ ቃሉ መሰከረ። እውነትና መንገድ ክርስቶስ ብቻ መሆኑን ቃሉ ቢናገርም እግዚአብሔር ለኛ ለአማኞች ያስቀመጣቸው ታላላቅ መለኮታዊ መመሪያ መጽሐፉ አስቀምጧል። በትንቢተ ሐጌ 1:7 ላይ እንደተናገረም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መንገዳችሁ ልባችሁን አድርጉ። ዛሬ ምድር ላይ ብዙ አማኞች በስጋ ሩጫ በኑሮ ጭንቀት ተጠምዶ መንፈሳዊ መንገዳቸውን ዘግቷል። እግዚአብሔር ግን ዛሬ ቆም ብላችሁ አካሄዳችሁን መርምሩ ያለን ቃሉ ሲሆን ጸሎታችንን፣ ፍቅራችንን፣ እምነታችንን በምን ደረጃ እንዳለን ልባችን እንድንጠይቀው ወንጌል በይፋ ገልጿል። በምሳሌ መጽሐፍ ምዕራፍ 16 ቁጥር 9 ላይ እንደተናገረው የሰው ልብ መንገድን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ተብሎ ተጽፏል። እኛ ሰዎች ብዙ ጊዜ እቅድና ሐሳብ ሊኖረን ይችላል። ነገር ግን አድርጋለሁ ብለን እናስበው እንችላለን። ነገር ግን እውነተኛ ስኬትና በረከት የሚሰጠን አካሄዳችን ከውድቀት ጠብቆ የሚያቀናን እግዚአብሔር ብቻ ነው። ስለዚህ እቅዳችንን ሙሉ በሙሉ ለጌታ ፊት ልናቀርበው ይገባል። በዘፍጥረት ምዕራፍ 1 ቁጥር 3 ላይ እንደተናገረው እግዚአብሔር ብርሃንን ይሁን አለ፣ ብርሃንም ሆነ ተብሎ ተገልጿል። በሕይወታችን ላይ የጨለማ ተስፋ መቁረጥን ሁሉ የውድቀትን ድባብ ሁሉ ዛሬ እግዚአብሔር በሕይወታችን ላይ አዲስ መለኮታዊ ብርሃን እንዲዋጀን እርሱም በተናገረው ቃል መሰረት ከጨለማ ሊሸሽገን ብርሃን በቤታችን ላይ ሊሙላ የታመነው ቃል እንደሆነ በይፋ ተናግሯል። መዝሙረኛ ዳዊት 119 ምዕራፍ ቁጥር 105 ላይ ሲናገር ቃሌም ለእግሬ መብራት ለመንገድም ብርሃን ነው እንዳለም በዚህ ክፉ ዘመን ላይ ባለንበት በየትኛውም መንገድ ላይ ትክክልና ግራ የኋላውን ግራ የተጋባበት ዘመን ላይ አማኞች መመሪያ መሆን ያለበት የእግዚአብሔር ቃል ብቻ ነው። ቃሉን ስናነብና ስንሰማ ነገ የምንሄድበትን መንገድ የሚያበረን ከስተት የሚጠብቀን ቃሉ እንደሆነ ልናስታውስ ይገባል። አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ እንዳስቀምጠው ዓለምም ምኞትም ያልፋል፣ እግዚአብሔር ፍቃድ የሚያደርገው ግን ለዘላለም ጸንቶ ይኖራል ብሎ ቃሉ ላይ እንዳስቀምጠም ሀብትም ስልጣንም ውበትም ሁሉ የሚያልፍ እንደሆነ የማይጠፋ ዘላለማዊ የሚሆንና የሚኖር የእግዚአብሔርን ቃል ሰምተን ፍቃድ የሚያደርግ ሰው ታማኝ እንደሆነ በይፋ ቃሉ ተናግሯል። ዕብራውያን ምዕራፍ 13 ቁጥር 8 ላይ እንደተናገረም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ሕያው ነው ተብሎ እንደተጻፈ ዓለም ሳይቀር ሰዎች ቢክደን ሁኔታዎች ቢላውጡ ትናንትናም አባቶቻችን ዘመን ላይ የነበረው ጌታ ዛሬም ሕይወታችንን የሚታደግና የሚለውጠን እርሱ መሆኑን ቃሉ በይፋ ተናግሯል። በትንቢተ ኢሳይያስ ምዕራፍ 33 ቁጥር 15 እና 16 እንደተናገረም በጽድቅ የሚሄድ ቅን የሚናገር እርሱ በከፊቱ ላይ ይቀመጣል፣ የዓለቶች መሸሸጊያ እምባዬ ይሆናል ብሎ እንጀራውም ይሰጠዋል፣ ውሃውም ደግሞ የታመነ ይሆናል ተብሎ እንደገለጸ እግዚአብሔር በቅንነት በጽድቅ ለሚኖሩ ልጆች የሰማይ በር እንደከፈተና መለኮታዊ ጥበቃ እንደደረገ ቃሉ በይፋ ተናግሯል። በመጨረሻ ዜና ላይ የድል መመሪያ ነው። ኤፌሶን ምዕራፍ 6 ቁጥር 18 ላይ እንደተናገረው በጸሎትና በልመና ሁል ጊዜ ዘወትር በመንፈስ ጸልዩ፣ በዛም ብዙ ሐሳብ ቅዱሳን ሁሉ እየለመናችሁ በመጽናናት ኑሩ ብሎ እንደ ቃሉ እንደተናገረው እኛ በጸሎት ክርስቲያናዊ ሕይወት ውስጥ ልንቆም ይገባል። ጠላት ሰይጣን የምናሸንፍበት ብቸኛው መሳሪያና በውስጣችን ያለው የእምነት ምንጩ የማይንቀጠቀጥ ትልቅ መሳሪያ ዘወትር በመንፈሳዊ ትጋት መጸለይና መትጋት እንዳለብን ቃሉ በይፋ አስቀምጧል። ቅዱሳን ስለ አክብሮታችሁና ስለሰማችሁ እያመሰገንኩ ወንጌል ለዓለም ሁሉ እንዲደርስ ሼር በማድረግ ቃሉ እንድትተባበሩና እንድታገለግሉ የአክብሮት ሰላምታን አደርሳለሁ። ባላችሁበት የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ጆን ሳሙኤል ነበርኩኝ። ሰላም ጤና ይስጥልን። ስነግን አብቅቷል።